አነሰም በዛም እንግዲህ ብዙ አከራክረሻቸዋል። ያው ቆይቶ ቆይቶ ቢሆንም አሁን ማምጣትሽ አማችሽ ነው የሚባለው ጥሩ ነው። እንግዲህ መደራደርም አለብሽ ግዴታ እኮ ነው። ሴት ልጅ እኮ መንደራደር ነው መንገራገር ነው ማንገራገር ነው የሚባል ነገር አለና በአንዴ እጅ አሰጪ ለማለት ነው የምፈልገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ከሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ስትገቡ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። የደወል ምልክቷን ተጫኗት። የተመቻችሁ ላይክ ሰብስክራይብ እያደረጋችሁ ያልተመቻችሁ ደግሞ ስክሮን እያደረጋችሁ እለፉ ማለት ነው። ያው የማዳም ቅመሞች ለማዳም ቅመሞች አንሆንም ሲባል ሰምቼ ነው። እና እኔ ጋር ግን የምትመጣው ጨዋ ናችሁ። በእርግጥ ሰብስክራይብ ታደርጉኛላችሁ። የምታደርጉኝ ደግሞ አመሰግናችኋለሁ። ከከፈትኩት አራት አመት ሆኖታል። ግን በአምስት ሺህ ንቅንቅ አለም ብለዋል። ለምን እንደሆነ አላውቅም። እንግዲህ ዛሬ በኤፍሬም እና በሩታ አንዳንድ ነገር ለማለት ነው የመጣሁት። ባለፈው ደግሞ የፍቹን ወረቀት አሳይታን ነበር ነውና የፍቹን ወረቀት ይኸው መጨረሻ ነው ብላ ጥያቄም እየጠየቀች ነበር። ዛሬ ግን ኤፍሬም መቶ የብርሽ ወንድም እኔ ይቅርታ አድርጊለት እና ለእኔ ስትይ ምናምን ብሎ ግራ ስር ወድቆ ይቅርታ ጠየቃት ነበር። እና እኔ ከአሁን በኋላ የራሴን ውሳኔ ሁሉም መቶ ለምንድን ነው ለእኔ የሚናገረኝ? እሱን ለምንድን ነው ማጠይቁት? እኔ ጥፋቴ ምንድን ነው? እሱ ሄደ እንጂ እኔ ሄድኩኝ ወይ? እስቲ እሱ ምንድን ነው ችግርህ በላችሁ ጠይቁኝ። ሁላችሁም እኔ ጋር መታችሁ እንዳትጠይቁ። እኔ ሀሳቧን በደንብ አድርጌ ነው የተረዳዋት። ሀቂቀተን ትክክል ናት። 9 ወር አርግዛለች፣ ልጅ ወልዳለታለች። ልጅ ስታረግዝ በአጠቃላይ ስታረግዝ ጥሎ አጠፋ ማለት ይቻላል። እና ካረገዘች በኋላ ብዙ ጊዜም እየተጣሉ ነበር። ከዚያም በፊት እየተጣሉ ነበር። በእርግጥ ግን ያው ይጣላሉ፣ ይታረቃሉ። ግን በዚህ አመት ደግሞ እየተጣሉ ነው ያሉትና እሱን የሚወቅሰው ሰው የለም። መጥቶ አንተ ለምን እንደዚህ አደረክ የሚለው ሰው የለም። ሁሉም ሰው እየመጣ እሷ ጋር ቪዲዮ ይሰራል፣ ቻናሉን ያሳድጋል። ከዛ ደግሞ እሷን ይወቅሳታል ማለት ነው። እሷን ከመጠየቃችሁ እሷን ከመወቀሳችሁ በፊት እንዳለችውም ሂዱና ለልጁ ችግሩን ንገሩት። አንዴ ይመጣል፣ አንዴ ይሄዳል፣ አንዴ ይመጣል፣ አንዴ ይሄዳል። እንኳን ሁለታቸው ቀርቶ ለእኛ ራሱ እኮ ግራ እያጋቡን ነው። ብዙዎቻችን ደግሞ ውሸት ነው፣ ዩቲዩብ ቻናል ለመሸቀን ነው፣ ለገንዘብ ብለው ነው እንደዚህ ትዳራቸውን እንደዚህ የሚያደርጉት። አብዛኛዎቻችን ደግሞ አይ አልተጋቡም፣ ውሸት ነው፣ ለሩታ ሌላ ባል ነው ያላት እንጂ አብርሽ የሩታ ባል አይደለም የሚሉትን በቃ ብዙ ነገሮች የሚናገሩት አሉ። ኮሜንታተሮች ራሱ ግራ እየገባቸው አንዱ ለምን ትለምኘዋለሽ ይላል። እዛም ሄደው እኛው ያው በእርግጥ እኛ የማዳም ቅመሞች ሁሉም ቦታ ትክክል ነን የሚያውቁን ይመስል ያለን ሀሳብ አስተያየታችን አውጥተን አንናገርም። እዛ ጋር ስንሄድ ቤታችን መጥተው አንኳኩተው ለምን ይሄንን ኮሜንት አስቀመጥሽ የሚሉን ነገር ይመስለንና እዛም ትክክል ነን፣ እዛም እናሽቃብጣለን። እኔ ግን የለሁበትም በእንደዚህ ማሽቃበጥ። ያየሁትን ነገር መናገር ነው የምፈልገውና እነ ሩታ በአጠቃላይ የሩታና የአብርሽ ግንኙነታቸውም አላማረኝም፣ አሁንም አያምረኝም። የሚሰሩትን ቪዲዮ ሀቂቀተን ምንም ነገር አያምረኝም። ምክንያቱም በጣም ውሸት የበዛበት ከአይን ጭራሽ ሀቂቀተን ሰው እኮ አንዴ ሁለቴ ቪዲዮ ከሰራ በኋላ ወደ ሌላ ይገባበታል። ይቅርታና አንዴ 3 4 ቪዲዮ ከደጋገመ ከሰራ በአንድ ነገር ያንን ትቶ ወደ ሌላ ርዕስ ይገባል። እነሱ ግን ሩታና አብርሽ ከተገናኙ ጀምሮ አንድ ርዕስ ብቻ ይዘው አንድ ጊዜ የሚሰራውን ቪዲዮ እነሱ 100 ጊዜ ደጋግመው ሰርተውታል። ይህንን እያየን ደግሞ ብዙዎቻችን ውሸት ነው ያለ ነው። እኔም ከውሸት ከሚሉ ሰዎች አንደኛ እኔ ነኝ። ከመጡ ጀምሮ ማለት ነው። እነሱ ለገንዘብ ብለው ነው ምናምን ብዬ የምናገረው እኔ ነኝ። ለምን ራሴን ደብቄ ሌሎችን ፊት ለፊት አወጣለሁኝ? ከኔ ጀምሮ
ብዙዎቻችን አናምናቸውም፣ አንቀበላቸውም። ምክንያቱም ድርጊታቸው ያኔ 3 ቀለበት ተደረገ ሀገራችን ላይ የሌለ ነገር፣ ተጣሉ፣ ታረቁ፣ ቤተሰቦቻቸው እርስ በራሳቸው ተጋጩ፣ ለቤተሰብ ለእናት አባት ዩቲዩብ ከፈቱ። እንደዛ እያየን ለገንዘብ ነው ብለን አምነን ተቀብለናል። ግን እየመጡ አዳዲስ ነገር እያሳዩን ደግሞ ምንድነው ነገሩ ጉዳዩ ነበር። እኔ አብዛኛው ጊዜ ሀቂቀተን አልከተላቸውም። ብከተላቸው ጨጓራዬን ላጣል። ግን ብዙዎች የወጥ መጫወቻ ቦታ ልጆችን እንወስዳለን፣ አንዳንድ ነገር እናወራለን እና የሩታን ቪዲዮ አይተሽው ነበር፣ የአብርሽና ቪዲዮ አይተሽው ነበር ምናምን ብለው ይጠይቁኛል። እና በጣም ነው የምገረመው። የሆነ ተናደው ምናምን ወሬ ነው ብለው ቁጭ ብለው ሲያወሩበት በጣም ነው እኔ የምናደደው። እና አንዳንዶቹ ደግሞ እውነት ይመስላቸዋል፣ ያመጡላቸውን ሁሉ የሚቀበሉ አሉ። እና የማዳም ቅመሞችንም አንዳንዴ አታስደፍሩ። ይሄ ነገር ደግሞ ለገንዘብ ነው። በገንዘብ መሆኑን አውቃችሁ ብታዩላቸው ምንም ችግር የለም። ግን አምናችሁ ተቀብላችሁ እውነት ነው ብላችሁ ተቀብላችሁ መሄዳችሁ ደግሞ እኔ አግባብ ነው ብዬ አላስብም። ሀቂቀተን ማለት ነው። ለምን ደጋግመውታል። እየተደጋገሙ ነው እየተሰራ ያለው ይሄ ቪዲዮ ነው። እና ከመጀመሪያ ጀምራችሁ የነበራችሁ ሰዎች ትረዳላችሁ ብዬ አስባለሁኝ። ለማንኛውም እኔ አታየው አይደለም፣ ግን የመጣላችሁን ነገር ሁሉ አትቀበሉ፣ አትመኑ ነው። እኔ ይሄንን ነው የምለው። ሁሌም ስናገር ቪዲዮ ስሰራ ይሄን ነገር ነው የምላችሁና የማዳም ቅመሞች ያው ቆፍጠን ብሎ ማለት ይጠበቅብናልና ይሄንን ለማለት ነው የመጣሁት። መልካም ጊዜ ይሁንላችሁ።